አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጎበዝ ነሽ የምትሉኝ ሰዎች ማለት ነው። ያው በጉብዝና ወራት እግዚአብሔርን አመስግን አይደለም የሚለው። እኔ ጎበዝ ሆኜ አይደለም ግን እግዚአብሔር ነው የሚያጎብዘኝ። እናንተ ሁል ጊዜ ጠዋት ተነስታችሁ እግዚአብሔርን አመስግኑ፣ በጣም ጸልዩ፣ ስገዱ፣ ተንበርከኩ ለእግዚአብሔር። ሁሌም እሰግዳለሁ፣ ጠዋት ተነስቼ እሰግዳለሁ። በጎደለኝ ነገር ሁሉ እግዚአብሔር ነው ሁሉን የሚሞላው። ሰው የሚልክላችሁ እግዚአብሔር ነው። መልካምም መጥፎም ይገጥማችኋል፣ ግን ያን የምታልፉት በእግዚአብሔር ነው። ስለዚህ እናንተ መበርታት ያለባችሁ ጸሎት ላይ ነው። ከዛ በሰው ፊት ሁሉ እሷ እኮ ጎበዝ ናት፣ እሷ እኮ ጎበዝ ናት ትባላላችሁ። ማነው ያበረታው? መድኃኔዓለም። ስለዚህ በርቱ፣ በህይወታችሁ ግፍ አትስሩ። የሰው ዕቃ የሰው ንብረት እንዳትነኩ ከሁሉም መመክራችሁ። ማለት ፈተና አለ፣ የሰው ልጅ ይፈተናል እና በሰው ነገር ላይ እንዳትገቡ፣ የሰው እንባ እንዳይኖርባችሁ፣ የሰው ሀዘን እንዳይኖርባችሁ። እውነቴን ነው። በአሁኑ ጊዜ ያላችሁ ወጣቶች በአጠቃላይ የሰው ህይወት ላይ እንዳትገቡ፣ አብሶ የሰው ኑሮ የሰው ትዳር ላይ እንዳትገቡ። ማለት ይህ ወጣትነት ይህ ቁንጅናም ሁሉም ነገር ያልፋል። ግን ምንድነው በቁንጅናችሁ በወጣትነታችሁ መስራት የምትችሉበት ጊዜ እንጂ የሰው እንባ የምትሰበስቡበት ጊዜ አይደለም። ስለዚህ በርትታችሁ ስሩ፣ እራሳችሁን አክብሩ፣ ቤተሰባችሁን አክብሩ። እግዚአብሔር ከእናንተ ጋር ነው።